ለዓለም ዋንጫ ተጫውተው ማለፍ ሲያቅታቸው 10 የአፍሪካ ሀገራት ለምን ያልፋሉ አልበዛም ወይ ብለው ከሰው ነበረ ጣሊያኖች፣ የጣሊያኑ አሰልጣኝ ማለት ነው። ይሄንን ሂዱና አሳዩት። ሞሮኮ በአፍሪካ ስም ለጣሊያኑ አሰልጣኝ መልስ ነው የሰጠችው። መልስ ማለት ነው አንተቸብል የሆነ የማይነካ ጃይንት የሆነ ክለብ አንዱ የአውሮፓ ክለብ ኔዘርላንድ ነው። በተደጋጋሚ ለዓለም ዋንጫ የደረሰ ትልቅ ቲም ነው። በተደጋጋሚ እንዲህ እንደ እንሾሽላ እንደዚህ ነው የፈተጉት። እንዲህ ማለት እንዳትጫወቱ ነው። አንተ ረበስ እንትኑን ያስተውሰኝ በጌሾ የሚሉት እንደዚህ እንደ የወቀጡትን ውቅጥ ነው ያደረጓቸው። ፈርስት ሃፍ ትንሽ ተበልጠዋል። ሰከንድ ሃፍ ኤክስትራ ታይም የሉም ሞሮኮ በቃ ቶታሊ ዶሚኔት ነው ያደረጋቸው። እኔ ቃል የለኝም ለዚህ ቲም ማለት ነው። እቺ ደግሞ እቺ ከሐኪሚ ጎን ያለችው የስትራስበርግ ተጫዋቿ እንዴት ነው የምትችይው አንቺ? አረ በስመ አብ። ስለ ሞሮኮ ስናወራ ስለ ቦኖ ሳናወራ መቶ አንተ ምንድነው? እኔ እንዴ የሆነ ነገርም አለው። በሰላም የሰመርቬል ፔናልቲ ማለት ነው እግዚአብሔርን ምድር ላይ ያለ የትኛውን በረኛ ይዞ ስላልተወረወረ ነው እሱም የመለሰው። እንዴት ነው ቆይ ያለ መወርወርን ያሰበው እንዴ? የሆነ ተነጋግረው እኮ የገቡ ነው ይመስለው ሮጥ ብሎ ያዘው። ምን እንደዛ ይቻላል እንዴ? በጣም እኔ አላቅም። ሲጀምር ማለት ነው ኔዘርላንዶች ፈርተው ነበር ፔናልቲ ሲደርሱ፣ ምክንያቱ ያውቁታል በረኛው። አንተ ሲያስጠላ ምንም ቴንሽን ነው የሚያደርግ። በጣም የሚችል በረኛ ነው ያላቸው፣ የሚችል ጀግና ነው ሞሮኮ። ጠብቁት ዘንድሮም ማለት ነው የሚገርም ቲም በእውነት አንደኛ። እውነት the pride of Africa ብያለሁ ሞሮኮ በጣም የሚችል እናቴን። የዓለም ዋንጫ የሚጀምረው ከጥሎ ማለፍ ጨዋታዎች በኋላ ነው ብዬ ነበር አይደል? አንተም አላመንከኝም። መቼም የትላንትናዎቹን ጨዋታዎች አይተህ የዛሬ ሌሊቶቹን ጨዋታ አይተህ ዓለም ዋንጫ መቼ እንደጀመረ ብትጠይቀኝ በቃ እንጣላለን። ቁም ነገር ነው ማውራ። ሁላችሁም በደንብ ኮፒ ሊንክ ሪፖስት ማድረግ እንዳትረሱ እሺ። አንድም ሰው ይሄንን ቪዲዮ ኮፒ ሊንክ ሪፖስት ሳያደርግ ለሰፊው እግር የዓለም ዋንጫ ተመልካች ሳያደርስ እንዳያሳልፍ ሁላችሁ ፎሎ አድርጉ። በደንብ ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። ዓለም ዋንጫ የጀመረው ሌሊት ነው። በቃ ትላንት ከማታ ጀምሮ ከብራዚልና ከጃፓን ጨዋታ ጀምሮ ያበደ ጨዋታ አይተን ከዛ የጀርመን እያለ ቀጠለ። የሚገርም ጨዋታዎችን ተመልክተን ከሩብ ፍጻሜ እስከ ግማሽ ፍጻሜ ምናምን የምንጠብቃቸው ትልልቅ ሀገራት በትናንሽ ቡድኖች ሲወድቁ ተመልክተን የዓለም ዋንጫው ጀመረ። እንደፈራሁት እግዚአብሔር ነው የምላችሁ ትልልቅ ቡድኖች የሚወድቁበት ድራማ የምንመለከትበት የዓለም ዋንጫ ነው ብዬ ተናግሬ ነበር። ይሄው ትላንትና አሳየን። በቃ ጀርመንም ወደቀች በፓራጓይ ጭራሽ ከኤክስፔክቴሽን ውጪ የሆነ ማርያም ስንት ታስቆጥራለች እንጂ ጀርመን ሲባል የነበረው ጭራሽ ተሸነፋ ትወርቃለች ትሰናበታለች የሚል አንድም ሰው አልገመተም። በእርግጠኝነት ይሄው ተሸነፋ ከዓለም ዋንጫ ተባረረች ገና ከራውንድ ኦፍ 32 ማለት ነው። ሂድዛ ሞሮኮ ያበደ ጨዋታ ተጫውታ የሚገርም ጨዋታ አስመልክታን ምናምን ያውም እግዚአብሔር ነው የምላችሁ እንኳን እንዲ ፔናልቲ ደርሳ ተሳቃለት አልፍ ይቀርና ማለት ነው በጨዋታ 2 እና 3 አስቆጥራ ዘና ብላ ማለፍ የሚገባት ሀገር ነበረች። አሸንፋ በፔናልቲ እሷም ማለፏን አረጋገጠች። የአፍሪካ ኩራት ሆነች። በእርግጥ እነሱም ያናዱኛል፣ ግን ምንም ቢሆን ከሳውዝ አፍሪካ ይሻላሉ። እንኳን አለፈች ሞሮኮ። ከልቤ ነው የምላችሁ። በቃ የሚገርም በስመ አብ። ኔዘርላንድ አሁን በሞሮኮ ተሸንፋ ትወድቃለች ብሎ ፔናልቲ ይስቱታል ማለት ነው። ፔናልቲ ለካ ለሀገር ሲሆን እንዲኖ ፍራስትሬሽኑ ፊታቸው ላይ ገና ታነቡታላችሁ። ማርያምን ኩዊንተን ቲምበር ሰመርቪልም ጭራሽ በቃ እንደሚስቱት ያስታውቁ ነበር ሲሄዱ ገና ሲተነፍሱ ምናምን። ለካ በጫናው እንዲኖ ለሀገር ሲሆን እናንተ እኛ በክለባችን አርሰናል እንዴት ይስታሉ እያልን እንበሳጫለን። እነ ኤዜ እነ ጋብሪኤል ማጋሌሽ ለካ ለሀገር ሲሆን ፍራስትሬሽኑ ከዚህ የበለጠ ነው። ፔናልቲ ሩቅ ነው ለካ ቅጣት ምት ነው የሚሆንባችሁ። ሀኪሚ ራሱ ፔናልቲ ሳተ ማለት ነው ትላንትና። በቃ ጭራሽ ከኤክስፔክቴሽን ውጪ። ኧረ ምን አይነት ጨዋታዎችን የተመለከት ነው! ምን አይነት ድራማ ነው! በፈጣሪ ስም ዛሬ ደግሞ ሌላ ሌቭል በቃ ኖርዌይ ከኮትዲቫር ይሄ ራሱ ጭራሽ በቃ ያበደ ጨዋታ ነው በእርግጠኝነት ማለት ነው። ኖርዌይ በዚህ ዓለም ዋንጫ ክስተት የምትሆን ሀገር ነች። 2022 ላይ ሞሮኮ እንደሆነችው በቃ ላይክ ዛት ኖርዌይ በ2026 ዓለም ዋንጫ እስከ ግማሽ ፍጻሜ ምናምን የምጠብቃት ሀገር ነች። ከልቤ ነው ማወራችሁ። ያው ግማሽ ፍጻሜ ላይ አርጀንቲና ደርሳ ስለምታሸንፋት ብዬ ነው። ኤኒዌይስ ግን ኖርዌይ የምታሸንፍ ከሆነ ቀጥታ ከብራዚል ጋር ነው የምትገናኘው በራውንድ ኦፍ 16 ማለት ነው። ስለዚህ ሌላ ያበደ ጨዋታ ልንመለከት ነው ማለት ነው።
አረ ይለያል የዓለም ዋንጫ 2026 ድራማ በቃ የበዛበት ክስተት የበዛበት ምን አይነት የዓለም ዋንጫ ነው እያየን ያለነው። በዚህ አያያዙ የሚቀጥል ከሆነ በቃ የሆነ ድራማ የሆነ በቃ ማጠብቁት ቡድን ማለት ነው የዓለም ዋንጫ አንስቶ ልታዩት ትችላላችሁ። ብዙ ሰው ማለት ነው አርጀንቲናን እየጠበቃት አይደለም ፍጻሜ ትደርሳለች ዋንጫ ትበላለች ምናምን ብሎ ምን አለባት አይታወቅም። ከልቤ ነው ብላችሁ እኔ በቃ ጀስት አትበለውም ብዬ ደምድሜ ነበር፣ ግን አሁን አለኝ ተስፋ። በቃ እንደዚህ እነ ፓራጓይን እያየው እነ ሞሮኮን እያየውማ በቃ ተስፋ ለማድረግ አይቻልም ጭራሽ ማለት ነው። ትልቅ ቡድንን ማሸነፍ እንደሚቻል አይተናል በቃ። ስለዚህ አንፈራም። አሁንም ባለን ስኳድ አይኖ ዳርጅተዋል ምናምን አብዛኞቹ አርጀንቲና ላይ ግን አንፈራም። በቃ ስቲል ነው ተስፋ አለን እንበለዋለን። ጋይስ ኔዘርላንድ ወደቀች። እኔ ጨዋታ እንደበትም እንኳን አላወኩኝም ነበር። ምንድነው እኔ ዛሬ ይሁን ብቻ ነገር ነበር የመሰለኝ በጀርመን በኋላ ምንድነው በሞሮኮ ወደቀች። እኔ ጠዋት ስነሳ ስልኬ ላይ ኢሊሚኔትድ ይላል ሞሮኮ ኳሊፋይድ ገብቻ ይላለው ፔናልቲ ማይቀናት ሀገር። ኧረ ኔዘርላንድ አተረብ ያርሰናል ጮች ትና አቨርስም ሳተ ቲምበርም ሳተ ወንድሙም ነው መሰለኝ ሳተው ካልተሳተው ሃይላይቱ ላይ በስሰማ ይሄ አይኪው ያለው ሰውዬ ተባላለች ሲል ነበር ኔዘርላንድ። እኔ ትንሽ ተስፋ የነበረኝ የዛን ሰዓት አብሮ ፍጻሜ ደርሳለች የተባለው ማን ነበረች? ፖርቹጋል። ወይኔ ተስፋ ወይኔ ኔዘርላንድ ምን እሺ አሁን ጀርመን ሙርቋን ማን ይወርቅ ነው ቀጣይ? አሁን ምንድነው የምንመለከተው?